ሰላም እንዴናችሁ በያላችሁ ብጡል ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ በስቼ ስትጎንዶሉ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች ከፍሎ ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩት በቱቱና ጋብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣኑ ሶበር ዜና የቤንጃሚን ኔታንያሁ የፍርድ ቤት ቀጠሮና የአሜሪካ ሰራዊት 3.5 ሚሊዮን ሊትር ቡና የመጠጣቱን ጉዳይ ነው። እንግዲህ የቤንጃሚን ኔታንያሁ የቁሌት የሙስና ቅሌት ለአመታት ሲጓተት ከርሞ ቅሌቱ በፍርድ ቤት በተነሳ ቁጥር እሱ ጦርነት ያስነሳል። እየሄደ ፊልስጤም፣ እየሄደ ጋዛ፣ እየሄደ ሊባኖስ፣ እየሄደ ኢራን ጋር ጦርነት ያስነሳል። የሙስናው ቅሌት ጉዳይ እንዳይታይ አገሪቱ ላይ የአስቸኳይ ጊዜ አዋጅ እያወጀ ብዙ ሙስቅልቅለች ፈጥሮ ነበር። አሁን ኢራን ተኩስ አቁም ስትፈጥሩ ደግሞ በዚህ በግርግሩ ቶሎ ብለን ሰውየው ወደ ፍርድ ቤት እናቁመው ብለው ከነጎዲያ እሁድ ዕለት እኛ በፋሲካ ቁቅል ስንበላ እሱ ፍዳውን ይበላል፣ ፍርድ ቤት ይቆማል። እና ቸር ወሬ ያሰማን። በዚህ ቅሌቱ እንግዲህ በቁጥጥር ስር ወደ ዘብጥያ የሚወርድበት እድል እንዲሞቻች እንጸልያለን። ሌላውና በጣም አስቂኙ መረጃ የአሜሪካ ከፍተኛ ጄኔራል የሆኑት ዳንኬን የአሜሪካ ወታደሮች 3.5 ሚሊዮን ሊትር ቡና ጨርሰዋል በዚህ ጦርነት ውስጥ ብሏል። Along the way, we consume more than 6 million meals. 6 ሚሊዮን ምግብ estimate more than 950,000 gallons of coffee. 950,000 ጋሎን ቡና 2 ሚሊዮን ኃይል ሰጪ። I'm not saying that we have a problem. ይሄ ማለት ችግር አለብን ወይም ፈርተናል ወይም ደንጎጠናል ለማለት አይደለም ግን 950,000 ጋሎን ነው ወገኖቼ። በኩባያ 7.6 ሚሊዮን በሌትር ሲሆን በዚህ ጦርነት ብቻ 3.5 ሚሊዮን ሊትር ቡና ጠጥተዋል። ወይኔ ኧረ እባካችሁ ኤሚሬት ያላችሁ ሳዑዲ አላችሁ፣ ኧረ ተባብረን ይሄን የጀበና ቡና እንጀምር። አጋዚ የጀበና ቡና ብርድ ብላቸው እኮ ነው ያሉት፣ በረሃ ላይ ነው። ግን የኢራን ጦርነት ብርድ አላቸው አሉ። ምግብ 6 ሚሊዮን ምግብ እኔ ጆሬ ነው። ቆይ እስቲ እናንተ ሰምታችሁ ወይ ድጋሜ ትደግሙልኝ። Along the way, we consume more than 6 million meals. 6 ሚሊዮን ምግብ estimate more than 950,000 gallons of coffee, 2 million energy drinks, 2 ሚሊዮን and a lot of nicotine, but I'm not saying that we have a problem. ኧረ በእናታችሁ እኔ ጆሬ ብዙም እንትን ይላል። አይኔ ኦፕራሲዮን ስለሆንኩ እንደማማዝናሽ ጆሬ አይሰማ። ጀበና ቡና እንጀምር ወገኖች፣ ተባብረን በመካከለኛው ምስራቅ የጀበና ቡና እንትን ድርጅት እናቋቁም። ጉዴላችም ይሄ ጦርነት ከዚህ በኋላ አንድ ሳምንት ራሱ ቢቆጥል ሁላችን ሚሊዮነር የምትሆኑበት አስበዋል። እያንዳንዱ ወታደር በውሃ ኮዳ ፈንታ ጀበና ይዞ ረዛ እና ጦርነቱ በጀበና ነበር እንደ በዚህ እንትን በጀበና እንዲጦራ እና የስናይፐር ጥይት ሲያልቅ ወደ ጀበና መወራወር ሊገቡ ነው። እና ኒኮቲን፣ ይሄ ሁሉ ኒኮቲን ቁጥሩም የማይታወቅ ነው። ቁጥሩንም አልገለጸም። ኒኮቲን በጣም አጭሰናል ነው ያለ። ኢራኖችን በጭስ ልታፍኑ ነው እንዴ? በእናታችሁ ውጊያውን በስናይፐር ትታችሁ በዱሽቃ ትታችሁ በጭሳጭስ አፈናቻቸው ኢራናቸው። እኔ ደውለልኝ ኧረ መተኮስ አልቻልንም ታፈንን በጭስ ኧረ በሩን ክፈተው እያልኝ እኮ ነው። እኔ ራስ አስቂኝ ነው። ግን እኔ አሁን ጦሱ ወደኛ እንዳይመጣው፣ ሌላው ቀልድ ነው። እናንተ ቡናን እንደ አንድ የጦር መሳሪያ እየተጠቀማችሁት ከሆነ ኢራኖቹ ደግሞ እኛ ዋና ቡና አምራች መሆናችንን ያውቃሉ። ስለዚህ ቡና አቅራቢ የኢትዮጵያ መርከቦች ናቸው እና የኢትዮጵያ መርከቦች ቡና ይዘው ለአሜሪካ ወታደር እንዳያቀርቡ ብለው እንዳይከለክሉን እዛ ሆርሙዝ ሰርጥ ላይ ጦስ ወደኛ ይዛችሁ እንዳትመጣ። ኧረ ጭዌንማ እናንተ ተጫዋቷት እና በረሃ ላይ ሰው እንዴት ብርድ ይለዋል? ይሄ ሁሉ ምግብ፣ ይሄ ሁሉ ቡና፣
ይሄ ሁሉ ኒኮቲን በጣም ከባድ ነው። እኔ እንዳየት ከሆነ ይሄ ነገር በጣም ከባድ ነው እና መሆን አልነበረበትም። በእርግጥ ብርድ ይላል፣ ግን ፎሎወሮቼ ተባብረን ግድ የላችሁም በመካከለኛ ምስራቅ የጀበና ቡና እናፍላ። ተው ግድ የላችሁም። እኔ ይሄን ቤት የሚያክል ጀበና ይዤ እመጣለሁ። ኤሚሬትስ ቪዛ ላኩልኝ ቶሎ ብላችሁ። አሁን 4 ቪዛ ነው፣ የኳታር፣ የኩዌት፣ የሳዑዲ፣ የኤሚሬትስ ላኩልኝና ሁሉም ጋር ቅርንጫፍ ከፍታለሁ። ሲኖ የሚያክል የጀበና ቡና እጀምራለሁ እዛ። ደስ ይላል ግድነት ፉት እያልክ ተተኮሰም እንደ ድሮን እና የኢራንን ድሮን የሚቋቋሙት በጀበና ቡና ነው። በጣም ከባድ ነው። ግን አንዳንድ ጦርነቶች ያልታሰበ የስራ እድል ይዞ ይመጣል። ይጎርመቻል። በጣም የሚጎርም ነው። እኔ አሁን የፈራሁት ለሰሜን ኮሪያ 3 ለኢራን 3.5 ሚሊዮን ሊትር ቡና የጠጡት ለሰሜን ኮሪያ ስንት ሊጠጡ ነው? 10 ሚሊዮን ሊጠጡ። ኧረ ተው አጋዚ ጀበና ቡና እንጀምር። ተው እናንተ ቀልድ፣ ሁሉ ነገር የኔ ቤተሰቦች ቀልድ ነው። ተው አቀልድ። እውነት ይህን ነገር ወደ ቢዝነስ እናዙሮ እንዴ። ከ3.5 ሚሊዮን ሊትር ውስጥ እኛ 100,000 ሊትር ቡና እንኳን ብንሸጥ ሁላችንም በአንድ ጀንበር ሀብታሙን እናድራለን። ጉድ የላቸውም። ምናልባት ይሄ ጦርነት ከራሽያ ጋር ከሆነ ደግሞ አረቂ ሊሆን ይችላል። ጠላ አረቂም ቢሞከር ጥሩ ነው። ከራሽያ ጋር ጦርነቱ ከተፋፋመ ደግሞ እንደዛ ሊሆን ይችላል። ስለዚህ ኒኮቲን አሉ በቃ ጭስ በጭስ እኔ እኮ አይደሉ ያልከቱ ለዚህ ጀነራ ደከነ ኒኮቲን በኒኮቲን እና እኔ ራሱ 1 ሚሊዮን እንትን ሊትር የጠጣው መሰልኩ እኮ ፈገግታዬ። እና በእውነቱ ጦርነት ከባድ ነው እንዳልኳቸው፣ ብርድ ይላል። በእርግጥ የምግቡ ብዛት ደግሞ 6 ሚሊዮን ምግብ በልተናል አለ። እንዴት ነው በምግብ ነው እንደ የምትቋቋመው ይህን ጦርነት? በረዶ ነው እንደሚወረውሩት ኢራኖች። እንዴ ሁሉም እኮ ሙቀት የሚሰጡ ምግብም ሙቀት ይሰጣል፣ ቡናም ሙቀትና መነቃቃት ይሰጣል። እንቅልፍ እንዳይወስዳቸው ነው መሰል ኤኒ ታይም ሹ ስለሚያደርገው። አረ እናንተ እንዳተኙ ቡናም ቢሆን ጠጡ እየተባለ እስከ በረካ አቦል እንትን በረካ እየተባለ እና ጦርነቱ መሀል ላይ አንተ ትራምፕ እስቲ ያን ቡና ጣደው እስቲ ይባባላሉ። እና በእውነት ይሄ ጦርነት ጥሩ ነው ማለት በጥሩ ሁኔታ ነው የሄደው። እስካሁን በብቃት ነው የተወጣው። ትራምፕ እንዳየነው ከሆነ ይህን ዓለም ቆሞ ያጨበጨበው ነው። በእርግጥ የኔታንያሁ ጉዳይ ደግሞ ሌላ ጭንቆት ነው። እሑድ ዕለት ነው የሚቆርበው አሉ። እኛ ክትፎ ስንበላ፣ እኛ ቁቁል ስንበላ እሱ ፍደን ይበላል አሉ። ፍርድ ቤት ቀርበው ከማን ነው ሙስና የተቆበልከው? ስንትን የተቆበልከው አሉ። $190,000 ምናምን $100,000 ነው አሉ። ምስክር በሽ ነው አሉ። 100 ምናምን ሰው ምስክር አለ አሉ። በአካል ገብቶ የሚመሰክር እንደገና ደግሞ ሌሎች ዶክመንቶችም እንደዚህ በሽ ነው የቀረባል። እና እሱ ሙስና ጉዳይ በተነሳ ቁጥር እየሄደ ሊባኖስን፣ እየሄደ ፍልስጤምን፣ እየሄደ ኢራንን ወከባ ይፈጥራል። ግርግር ማለት ነው። እና አሁን ደግሞ እስራኤሎች አይ ፍትህ መረጋገጥ አለበት፣ ሙስና አጭበርብረሃል፣ ይኸው ኢራን ተኩስ አቁማለች፣ ለ2 ቀንም ቢሆን ለ3 ቀን ፋታ ተገኝቷል፣ እሑድ ዕለት በአስቸኳይ ፍርድ ቤት እንድትቆም ተብሏል። እንግዲህ በዓል ነው። እኔ እዛን ቀን አልገኝም እዛ ፍርድ ቤት። አሁን ቤተሰቦቼ ተከታትለ መረጃ አምጣን። እኔ በዓል ነው፣ በበዓል ምድር እኔ ለራሴ ቁጭ ብዬ ፈታ ብዬ ዘና ብዬ እንጂ እንደገና ለፍርድ ቤት ለእናንተ መረጃ ፍለጋ አልሄድም። ይህን በዚህ ጉዳይ እንዳታስቸግርኝ። እኔ ፍርድ ቤት እጄ ምዘግበላችሁ ነገር የለም። እሑድ ቆጠራ አለ። መሳተፍ የምትፈልጉ ሄዳችሁ የቤንጃሚን ኔታንያሁ ለፍርድ ቤት ጉዳይ መከታተል ትችላላችሁ። እሑድ ነው ቆጠራ፣ የፍርድ ቤት ቆጠራ እሑድ ነው። እዚህ ሙስና ቁሌት ጉዳይ ነው። ኬዙንም ነግሬያችኋለሁ፣ ቀኑንም ነግሬያችኋለሁ። መከታተል በአካል ተገኝተን ይህንን ክስ መስማት እንፈልጋለን የምትለው መሄድ ትችላላችሁ። እኔ ግን በጉሌ መረጃውን ብቻ ነው የሰጣችሁ። ትራምፕ እኮ ሙቼ እገኛለሁ እኮ ነው ያለ ኔታንያሁ። እኔ በህይወት እያለሁ አይከሰሳትም ብሎ ዓለም ጉድ ነው ያለ። ምን አይነት እንዲያው የዲሞክራሲ አባት ጭራሽ በሰው አገር ሁሉ ገብታ መፈትፈት አይከሰስም፣ ኔታንያሁ አይከሰስ፣ ሰማይ አይታረስ ውስጥ እንዴት ገባች ብሎ ሲኤንኤን፣ ቢቢሲም፣ አልጀዚራም አፉን በእጁ ነበር የጫነው።
ጉድ ነበረ እላችኋለሁ። መልካም የቡና ሰዓት እንዲሆንላችሁ ሞኝላችሁ። እየጠጣችሁ ባካችሁ እንኳን እኛ እነሱም እየጠጡ ነው በሚሊዮን ሊትር። የኔ ሀሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ